ተመልካቾቻችን ተመልሰናል። ጀማል ሾው እንደቀጠለ ነው። እንግዳችን አቶ አህመድ ወርቁ የበድር ኢትዮጵያ ዓለም አቀፍ የሙስሊም ድርጅቶች ፕሬዝዳንት ናቸው። ጥሩ ቆይታ እያደረግን ነው። ስለ በድር ኮንቬንሽን እንቀጥል እስቲ። በየዓመቱ ያደርጋል። ከነዚህ ውስጥ ደግሞ በጣም ታሪካዊ ሆኑ የማይረሱ በአገር ደረጃም ትልቅ ትርጉም የነበራቸው መድረኮች ነበሩና እስቲ ስለ ኮንቬንሽኑ በየዓመቱ ስለሚካሄደው የተወሰነ ነገር እናንሳ። መልካም። እንግዲህ የበድር ኮንቬንሽን በጣም ተናፋቂ በየጊዜው የተለያየ ከተሞች ላይ ነው የሚደረጉት። ቶሮንቶን ካናዳን ጨምሮ እንደገና ደግሞ አሜሪካ ነገር ውስጥም በየስቴቱ ነው የምንሄደው። እዛ ላይ ሰዎች እንደ ቫኬሽን ነው ሰው የሚቆጥሩት። በርካታ አይነት ፕሮግራሞች አሉ። ከድንጋይ የተገናኘ ብዙ ምሁራኖች የሚገኙበት፣ ወጣቶች፣ እህቶች፣ ሁሉም አይነት ማህበረሰብ ሙስሊም ማህበረሰብ የሚገኝበት ነው። ከዛ እንግዲህ የኛ የበድር ኮንቬንሽን የራሱ ኢንተርናሽናል የሆነ ስታንዳርድ ይዞ ነው በየዓመቱ የሚሰራው። ምክንያቱም በዛው ልክ እንግዶቻችንም በሎካል በሀገር ውስጥም ያሉ ከፍተኛ የሀገር አመራሮችም ከውጭም ደግሞ በተለይ ደግሞ ከኢትዮጵያ ትልልቅ እንግዶች ይገኙበታል። አንድ እንደው ከሀገርን ትልቅ ልምጣና በ2018 ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የመጀመሪያ ጊዜ ወደ አሜሪካን ሀገር ይሄ የምናየው ምስል እሱን ነው የሚያመለክተው። እዛ ላይ ነው ስፒች ያደረጉት እና ወደ ግዛ ጉዞ ባደረጉበት ጊዜ ገና ወደ ስልጣን መንበራቸው የመጡበት ጊዜ ነበርና ከየትኛውም ዲያስፖራ ኮሚኒቲ በፊት እኛ ጋር የተገኙት። እንደ አጋጣሚ ደግሞ የእኛ ኮንቬንሽን ዋሽንግተን ዲሲ ኮንቬንሽን 18ኛ እየተከናወነ ነበር። እዛ ላይ ተገኝተው ትልቅ መልእክትን ያስተላለፉት በተለይ በሙስሊሙ አንድነት ጉዳይና ኢቨን ከሙስሊሙ ወጥቶ ከአረቦች ጋር ያለ አንዳንድ ነገሮችን አንስተው አልጀዚራ የአረቦች ጠቅላላ ሚዲያዎች የዘገቡት ነበር። የክርስቲያን ሀገር መሪ እንደዚህ ተናግሯል እስከሚባል ድረስና ያ መድረክ ሁልጊዜም የምናስታውሰው መድረካችን ነው። ከዛ ውጪ በርካታ መድረኮች ነበሩ ከዚህ በፊት። ለምሳሌ አሁን እንደማየው ምስል ላይ የአምባሳደር ሬድዋን ሁሴን እናንተ መድረክ ላይ የተገኙበት ይመስለኛል። መድረክ ላይ ንግግር ሲያደርጉ ያለው እሳቸው እዚህ 22ኛ ኮንቬንሽን በ22ኛው እዚህ አዲስ አበባ ላይ ኢትዮጵያ በመጣን ጊዜ ክብር እንግዳችን እሳቸው ነበሩ። ክብርት ብርቱካን ዴፒቲዋም የውጭ ጉዳይ ሚኒስትር፣ ክቡር አቶ ዶክተር መሐመድ ድሪስ የዲያስፖራ ነበሩ። አሁን ሌላ ቦታ ላይ ናቸው መሰለኝ። እነሱም ሌሎችም የሀገር ከፍተኛ አመራሮች ተገኝተዋል። በዛ ሂደትም ጊዜም ደግሞ ከክቡር ቀድሞ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን እሳቸው እስከ ኦፊሳቸው ድረስ እንድንጎብኛቸው ፈቃደኛ ሆነው ጎብኝተናል። በአጠቃላይ እዚህ ድባቡ ጥሩ ነበር። ያኔ የነበረው እንትን ብዙ ያው ባክቱ ጥሩትም ቢሆን ያኔ መንግስትም ከውጪ ዲያስፖራዎች ተመልሰው በሀገራቸው ሁኔታ ላይ እንዲያዩ የሚመከርበት ጊዜ ነበርና ጥሩ ጊዜ ነበር ያኔ። ሌላ ግን አሁን እንዳልነው ይሄ ኮንቬንሽኖቹ አንድ ደስ የሚል ነገር ልንገርህ። ሁሉ ሰው ሲሰማው ደስ ይለዋል ስለማስብ ነው። እና ቢያንስ ከ300 በላይ ጥንዶችን አገናኝቷል በየዓመቱ በሚያደርገው ኮንቬንሽን እዛው አሜሪካን ሀገር። ቢያንስ አሁን ይሄ 300 ጥንዶችን ማገናኘት ይቻላል? ቀላል አይደለም። በዛ እንግዲህ ብዙ በድር የሚባሉ ልጆች ተወልደዋል። በጣም ነው የሚገርም። እዚህ አሁን ኋላ ጥንዶቹ የወለዱት አንዳንዶቹ በድር ይላሉ፣ ልጆቻቸው ስም በድር ይላሉ። እና ይሄ በጣም ደስ ይላል። በተለይ ውጭ ሀገር ላይ ህይወታችን እንደዚህ አይደለም። ተራርቀን የምንኖረው በስራ በጣም ተጠምደን ያለ ነው። ወደዚህ ወደ
ትዳር ህይወት ውስጥ ለመምጣት ጊዜ የሚወስድበት ጊዜ አለ። እንደ ኢስላም ደግሞ ሁሉ ነገር እንደ ልብ እንትን አትልምና ያንን ዲፓርትመንት እስካሁን ድረስ እየተጠቀምንበት ነው ያለነው። አሁን ደግሞ አዲሱ ትውልድም እዛው ደግሞ ተወልዶ ያደጉትም ይሄንን ሰርቪስ እየተጠቀሙ ግን ከባድ አይደለም 300 ጥንዶችን ማገናኘት በውጭ ሀገር ያሉ በተለይ እንደ ሀገር ውስጥ አይደለም። ወዲያው ወዶ ፈቅዶ ለጋብቻ ዝግጁ መሆንና ትዳር መመስረት እንግዲህ ራሱ ያ ዲፓርትመንት አሁን ሹራ ካውንስል የሚባል አደረጃጀት አለው በድር ውስጥና ያው አጠቃላይ ከዲኑን ባልሳተ መንገድ ሆኖ እዛ ደግሞ ትንሽ ለየት የሚለው እንዳልኩ ለምሳሌ ያ ኮንቬንሽኑ ዛሬ ዘንድሮ ዳላስ ሆኖ ከሆነ የሚቀጥለው አትላንታ ሊሆን ይችላል፣ ያለዛ ደግሞ የሚቀጥለው ቺካጎ ሊሆን ይችላል እና ከተለያየ አካባቢ ነው ሰው የሚመጣው እዛ። ስለዚህ የሚገናኙትም ባለጥንዶች እሷ ሌላ ቦታ ትሆናለች፣ እሱ ደግሞ ሌላ ቦታ ይሆናል። በዛች ባጭር ጊዜ ውስጥ ተያይተው ተወሰነ ጊዜ የሚሰጧቸው እንትን እድሎች አሉ እዛ ላይ የሚሰሩ። እኔ ግን ምን ይመስለኝ ነበር ብዙ በውጭ የሚኖሩ ወንዶች በተለይ ትዳር ለመመስረት ፈልገው አጣማሪያቸውን የትዳር ጓደኛ እዛው ማግኘት ተቸግረው አገር ውስጥ መጥተው የሚሆናቸውን ሰው ፈልገው አግኝተው ይዘው ሲሄዱ ነው ብዙ ጊዜ የማውቀው። እዛ ያሉ በጣም ጥቂት ሊሆኑ ይችላሉ እና የተለመደ አይደለም እና በአንድ ጊዜ 300 ጥንዶችን ማግኘት እኮ ትልቅ ስራ ነው ማለት ከባድ ነው። በየአመቱ ቢያንስ የተወሰነ ነው በአንድ ጊዜ አሁን በየአመቱ ነው እንትን የሚያደርገውና ትክክል ነው ማለት ወንድሞችም እህቶችም ቅድም እንዳልኩ ከሀገሩ አኗኗር ሁኔታ አንጻር ብዙ ጊዜ ያው እንሰማለን። ያው ሁልጊዜም እዚህም ያለ ሰው ይሰማና አሜሪካን ሀገር ላይፍ በጣም ሄክቲክ ነው፣ ሩጫ ይበዛዋል። በጣም ሰው ተገናኝቶ ሻይ ቡና ለማለት እያሰብክ ነው። በጣም ሁሉ ነገር በቀጠሮ ነው እና እንደፈለክ ሮጠህ የምትፈልገውን ነገር ግራፍ የምታገኛቸው ነገሮች አሉ። ይሄኛ የሆነ ነገር ስታገኝ የሆነ ነገር ታጣለህና እዚህ አማራጮቹ አሉ። ጊዜ አለ፣ ሰው ይገናኛል፣ ዘመድ ይገናኛል፣ ቤተሰብ ይገናኛል በየጊዜው እና እዛ ግን እንዳልኩ እንደሄደ ሰውም እህትም ሞር ስራ ላይ ወይ ትምህርት ላይ ናቸው። እንደገና ደግሞ ትልቁ ችግር ቅልቅል አይደለም፣ ሌላም ዜጋ ጋር ነው አብረህ የምትኖረው። የራስን አይነት ታይፕ በሃይማኖትም በማንነትም ለማግኘት ትንሽ ጊዜ ይወስዳል እና አንዳንዴ በጣም ሲጨነቁ ነው ወደዚህም አካባቢ ድረስ የሚመጡት እንጂ አሁንም እንደው ምክር ነገርም ከሆነ አንደኛ እዛም ያሉ እህቶቻችን እድሜያቸው እንዳይርቅ እዛ ያሉ ወንድሞቻችንም ደግሞ አይምጡ ማለት አይደለም። እዛ ያለውን ጨርሰው ወደዚህ ቢመጡ ምንም አይደለም ለማለት ነው። ኢንሻአላህ ትልቅ ነገር ነው የነገርከን አህመድ። ያው ስለ ኮንቬንሽኑ ስናወራ ነው ይሄ ሀሳብ የተነሳው። ወደ ሌሎች ነጥቦች ስንሄድ አሁን ዘንድሮ የመጅሊስ ምርጫ ይካሄዳል በአገር ቤት። ትልቅ እንቅስቃሴ እየተካሄደ ነው ማለት ትልቅ ዝግጅት እየተደረገ ነው። አሁን በቅርቡ ሐምሌ ላይ ይካሄዳል ተብሎ ነው የሚጠበቀው። ይሄንን ምርጫ በቅርብ እየተከታተላችሁ ነው ወይ? እንደ በድር ኢትዮጵያ ምንድን ነው እዚህ ላይ ሊኖራችሁ የሚችለው አስተዋጽኦ ወይ ደግሞ በምን ሁኔታ እያያችሁት ነው የሚል ጥያቄ ነው ያለኝ። መልካም አይ ቲንክ በጣም ጥሩ ጥያቄ ነው። ምክንያቱም ይሄ የምርጫ ጉዳይ የመጀመሪያው የመብት ጉዳይ ነበር፣ ህዝበ ሙስሊሙ ይታገልበት የነበረው። አሁን ወዲህ ስንመጣ ግን ህዝበ ሙስሊሙን የሚመሩ አካሎች በአቅምም በእውቀትም በሌላም በሚመዘነው ሚዛን ተመዝነው ህዝበ ሙስሊሙ እስካሁን የሚጠይቃቸውን የነበሩ ጥያቄዎች ወደፊት ማስቀጠል የሚችል አቅም ያለው አመራር ይፈልጋል። የተገኙትም እድሎች ባለፉት 3-4 ዓመቶች ቀላል አይደሉም። እነዚህን እድሎች ደግሞ ወደፊት እንዳይበላሹ ጥንቃቄ ማድረግ ያስፈልጋል። የህዝቡንም መብት ደግሞ በአግባቡ መጠበቅ ደግሞ ያስፈልጋል። እኛ እንደ በድር ከፌዴራል መጅሊስ አመራሮች ጋር በየዓመቱ በሚኖረን ኮንቬንሽን ላይ እነሱን ያው እንግዶች እያደረግን ከማምጣትን ባሻገር
ባለፈው ዓመት ከነሱ ጋር የኤምኦዩ ተፈራርመናል። የጋራ የመስራት አንዳንድ ነገሮች ላይ አብረው ለመስራት ተፈራርመን አንዳንድ ነገሮች አብረን እየሰራን ነው። አሁን ሰሞኑን የመጣሁበትም ጉዳይ ከዛ ጋር የተገናኘ ነው። በፊት ብቻችንን የምናደርጋቸው የነበሩ ነገሮች አሁን ተቋም አለን። ተቋማችን መጅልሳችን የኛው ነው። ስለዚህ ባለን አቅም ሁሉ እየተገናኘን ለአንድ ለኡማው የሚሰራ ስራ ላይ ነው እየሰራን ያለ ነው። ከምርጫው ጋር በተገናኘ እኔም እንደመጣው ሰሞኑን እንትን ሚሊኒየም አዳራሽ አንድ ፕሮግራም ነበር እና እንደ ድንገት ነው እዛ ከምርጫ ጋር ፕሮግራም አለ እንሂድ ብሎ ነው ወንድሞች ይዘውኝ የሄዱት። እዛውኝ የነበሩት ሁኔታዎች ደስ ብሎኛል በጣም የምር በዛ መልክ ተደራጅቶ አስመራጭ ኮሚቴ በየክልሉ ደግሞ አስመራጮች ኮሚቴ ሆነው ነገሮችን ወደ ህጋዊና እንትኑን ለመውሰድ የሚሞከርበት መንገድ ጥሩ ነው። ጅምር ስለሆነ ብዙ ክፍተቶች የሉትም ማለት ብዙ ክፍተቶች አሉት። ጅምር ስለሆነ ግን ቅድም መጀመሪያ መነሻ ላይ እንዳልኩት ቀስ እያለ የሚስተካከል ነገር ይኖራል። ተወሰነ ቅሬታም ነበረኝ። ቅሬታዬን አንስቻለሁ ትናንትና ክቡር ፕሬዚዳንቱንም ባገኘኋቸው ጊዜ ዲያስፖራው ከዚህ ከምርጫ ጋር በተገናኘ ምንም አይነት ኢንፎርሜሽን የለውም። ምርጫው ራሱን ያን አንድ ወር ምናምን መሆኑን የቀረውን እንደተሰማሁት ሰሞኑን ነው። ምንም መረጃ የለውም ውጭ ያለው ሰው ምንም ያው ከሶሻል ሚዲያ እና ከላይ ከሚሰማው ውጪ በእርግጠኝነት የዲያስፖራው ማህበረሰብ በቀጥታ እዚህ ላይ ትወክላለህ የሚል ነገር እስካሁን ድረስ የለም። ትላንት በነበረን ሁኔታ ግን እሱን ያሰብንበት ነው፣ እየሰራን ነው። በቀጣይ በታዛቢነትም ቢሆን ስመጡበትን ነገር እናመቻቻለን ተብሏል እና ያው ዲያስፖራው ሁልጊዜም በኡማ ጉዳይ ይጨነቃል፣ ብዙ ይታገላል፣ ትግሎችንም ብዙ አሳልፏል። ቅድም እንዳልኩ በተለይ በድምጻችን ይሰማ ጊዜ በጣም ብዙ ስራ ነው እዛ የተሰራው። እስከ ውጭ ጉዳይ ሚኒስቴር ጠቅላይ ማንነት ስቴት ዲፓርትመንት ድረስ ብዙ ፋይት ያደረግነው ነገር አለ። ፓርላማው ድረስ በደብዳቤም በአካልም እየተገኘን እንዲሁም ዓለም አቀፉ የዩኤን ድረስ ኒውዮርክ ድረስ ያለውን እንትን የመድረስ አቅም ሁሉ ፈጥረን ብዙ የተለፋበት ነገር ነው እና የዚህ ምርጫ ጉዳይ እንደ ዲያስፖራው ሲሪየስ ነው። ፍትሃዊ መሆን አለበት። ቅድም እንዳልኩት ጅምርም ቢሆን ፍትሃዊ መሆን አለበት። ለሚመጣው ትውልድ ከዚህ በፊት የተከፈለውን ሂሳብ አስቀምጠን መሄድ ስለሌለብን ነገሮች በጥሩ ሁኔታ ይሄዳሉ ብለን ተስፋ እናደርጋለን። እንደተባለውም በታዛቢነት ከተጠራን ደስ ብሎን እንመጣለን። አጋዦች ነን ቅድም እንዳልኩትና ነገሮች ስሙዝ ሆነው ጥሩ ሆነው ወደፊት መጅሊሳችን ትልቅ ሆኖ ሌላውን መደራደር ነው እንትን ማለት መቻል አለበት። አቅም መገንባት አለበት። ውስጥ አቅማችን በጣም ደካማ ነው። ስንት ይሆናል ኢትዮጵያ ሙስሊም? 67 ሚሊዮን አሁን ካለው አጠቃላይ የሙስሊሙ ፖፑሌሽን ከግማሽ በላይ እንደሆነ ከግማሽ በላይ ቀላል ቁጥር የሆነ እዚህ አካባቢ አፍሪካ አካባቢ የሆኑ ሀገሮችን ብሰበስብ 3-4 ሀገር ቁጥር ማለት ነው። ስለዚህ እዛ ቦታ ላይ መጥቶ የሚቀመጥ ሰው መንግስት ማለት ነው። ለትልቅ ኃላፊነት ነው እና በዲያስፖራ በኩል ያለው ነገር ይሄ ነው። ኦፕን የማውራት ስላል ቀደም ሲል እንደገለጽክልኝ ሰሞኑን የመጣህበት አንዱ ጉዳይ ከመጅሊሱ ጋር በነበራችሁ አብሮ የመስራት ስምምነት መሰረት አንድ ጉዳይ ላይ ለመገኘት ነው። ሰሞኑን ዜናም ላይ እንደሰማሁት የፌዴራል መጅሊስ ከእናንተ ጋር በመተባበር የመድኃኒት ድጋፍ ማድረጉን ሰምቻለሁ እና ምንድን ነው ይሄ ድጋፍ? ከየት ነው የተገኘው? የእናንተስ አስተዋጽኦ እዚህ ላይ ምን ነበረ? ቀጣይነትስ አለው ወይ? የተወሰነ ነገር ብናነሳ መልካም። እንትን በድር
ከተለያዩ ነን ፕሮፊት ኦርጋናይዜሽኖች ጋር አብሮ ይሰራል። እንደ ኢስላሚክ ኤድ የሚባለው በጣም ትልቅ ኦርጋናይዜሽን አሜሪካ ነገር ላይ እንደ አሁን ሰሞኑን አብሮን የሰራው ኦርፋን ኢን ኒድ ዩኤስ የሚል የነን ፕሮፊት ኦርጋናይዜሽን ናቸውና እንደዚሁ በተለያየ ሀገር ላይ ትልልቅ ፈንድ ያደርጋሉ ይሰጣሉ። እንደ የመን፣ ጋዛ፣ ሲሪያ እንደዚህ አይነት ትልቅ ጉዳት ያለባቸው አካባቢዎች ላይ ብዙ ጊዜ በቲቪ ምናምን ይታያሉ። ከነሱ ጋር አብረን እንሰራለን በጋራ እዛ በሀገር ውስጥም በሚደረጉ ነገሮች በምናደርጋቸውን ኮንቬንሽኖች አጋዦቻችን ናቸው። ከቅርብ ጊዜ በኋላ ግን ሞር ካለን ጥሩ ግንኙነት እዛ ውስጥም የኛ ወንድሞችም አብረው የሚሰሩ ወንድሞች አሉ እና ከነሱ ጋር በመነጋገር ለምን ከሌላ ጊዜ ከዚህ ቀደም የሚላኩ የሕክምና አገልግሎት መሳሪያዎች አሉ፣ መድኃኒቶችም አሉ። ትንሽ አቅማችንን ከፍ አድርገን ለምን አንጠይቅምና ይህን ነገር ደግሞ በጋራ እዛም ያለው እዚህም ደግሞ ፌዴራል መጅሊስ በተለይ ደግሞ ኡስታዝ አቡበከር አህመድ እሱ ነው ትልቁ ሚና የተጫወተው እዚህና እዛ ያለውን ያው እኛንም የሚጫወተው እዚህ ያለውን ደግሞ ያው ያስፈልጋል የግድ ሰውና ከኛ በኩል ይሄ ሺፒንጉ ቀላል አልመጣም ወድ ነውና የተጫኑትን እቃዎች ሁሉ እሱን መተባበር ነበረብን። የነበሩትንም አንዳንድ የፕሮሰሶችን በተመለከተ እዛ አብረን ሰራን። እንግዲህ ግምቱ ወደ 6.2 ሚሊዮን ዶላር ወደዚህ እንትን ካለው ከ800-900 ሚሊዮን ብር አካባቢ ይመስለኛል። አልሐምዱሊላህ እንግዲህ ትላንትና ወደ 5 የመንግስት ሆስፒታሎች የተለያዩ ክልል ውስጥ ላሉ ኦፊሻሊ ወጥቶ ተከፋፍሏል። የመጣሁትም 3 ቀን ትሪፕ ለዛ ነው። ስለዚህ ብዙ ነገር ኢትዮጵያውያንን ለመታደግ ለመፈወስ እና ይህንን የፈውስ መድኃኒት ለማድረስ ትልቅ አደራ ተቀብለን የመጣው እውነት ነው። አንድ ነገር ጀማልዬ ምን አለ መሰለህ፣ በአሁኑ ሰዓት ያው የዓለም ኢኮኖሚ ጥሩ አይደለም እንደምናውቀውና የመድኃኒት እጥረት በከፍተኛ ሁኔታ ዓለም ላይ አለ። ኢትዮጵያ ደግሞ ይብሳል። ሁለተኛ አሁን አሜሪካን ሀገር አዲስ አድሚኒስትሬሽን መጥቷል፣ አዲስ አመራር መጥቷልና እንደነ ዩኤስኤድ ያሉ ትልልቅ በጎ አድራጎት ተቋሞች እየተዘጉ ነው ያሉት። ስለዚህ እንደዚህ አሁን ትናንሽ ተቋሞች ናቸው የተንቀሳቀሱ ያሉትና በቂ ነው ማለት አይደለም። አንድ ትናንትና ፕሬዚደንቱም ሲያነሱ ነበረ፣ የፌዴራል መጅሊስ ፕሬዚደንቱም ሼህ ሀጂ እነዚህ የሚመጡ ክትመንቶች የመድኃኒት ቁሳቁሶች በአግባቡ ለማህበረሰቡ መድረስ አለበት። የዋጋው መብዛት ሳይሆን ለተደራሹ አካል በተለይ ይሄ አቅም ለሌላቸው በእርዳታ ነው የሚመጣው እና ይህንን ኃላፊነት ወስደው ያሉ የመንግስት አካሎችም ሆስፒታሎችም በዚህ አጋጣሚ አደራ ማለት እንፈልጋለን። ምክንያቱም ለወደፊትም ስራዎችን ይዘን ለመሄድ ወደ ትክክለኛ ተጠቃሚ ቢሆን እንዲደርስ እንደገና ደግሞ በዚህ ደረጃ ድጋፍ የሚያደርገውን አካል ቀጣይ ድጋፍ ማድረግ እንዲችል እና ሌሎችንም ተረጂዎች ላይ ለመድረስ አደራ መወጣት ያስፈልጋል። ትክክል ነው። በጣም ትክክል ነው። እሺ፣ ጥሩ እየተጨዋወትን ነው የምንገኘው። ጭውውታችን ይቀጥላል። ተመልካቾቻችን ከአቶ አህመድ ጋር ያለን ቆይታ ይቀጥላል። ከአፍታ ቆይታ በኋላ ተመልሰን እንገናኛለን። የትም ሳትርቁ ጠብቁን።